ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ በጆን ፊሊፕ ማቴታ ላይ የረጅም ጊዜ ፍላጎት እንዳለው ይታወቃል። ምንም እንኳን ክለቡ በዚህ የዝውውር መስኮት አዲስ አጥቂ ለማስፈረም በንቃት እየተሳተፈ ባይገኝም ተጫዋቹ ለገበያ የሚቀርብ ከሆነ በቁም ነገር የሚመለከተው ተጫዋች ሊሆን እንደሚችል እየተገለጸ ይገኛል። ተጫዋቹ በፊት መስመር እንግዲህ በጣም ድንቅ የሚባል ታለንት ካላቸው ተጫዋቾች ውስጥ ግንባር ቀደሙ እንደሆነ ይታወቃልና ዩናይትዶችም ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ቶቢ ኮሊየር በዌስት ብሮሚች አልቢዮን የነበረው የውሰት ቆይታ በማቋረጥ ማንቸስተር ዩናይትድን በይፋ ተቀላቅሏል። ማንቸስተር ዩናይትድ ምን ያህል የስኳድ ጥበት እንዳለበት እናውቃለን እና አሁን የቶቢ ኮሊየር መምጣት በራሱ ከፍተኛ የሆነ ኢምፓክት ይኖረዋል ተብሎ ነው የሚጠበቀው። እንግዲህ አሁን ኢቨን ማንቸስተር ዩናይትድ ለቅያሪ የሚጠቀማቸው ተጫዋቾች እንኳን የሉ ማለት ይቻላል እና አሁን የዚህ ተጫዋች መምጣት የሆነ ጥቅም ይሰጠዋል ተብሎ ይጠበቃል። ሌላኛው መረጃችን እንግዲህ ማንቸስተር ዩናይትድ ስለ ያን ዲዮማንዲ የዝውውር ሁኔታ ክለቡን አርቢ ሌዝቢጅን እንደጠየቀ እየተገለጸ ይገኛል። ከማንቸስተር ዩናይትድ በተጨማሪ ቶተናምና ባየር ሙኒክ ተጫዋቹን ለማስፈረም ፍላጎት አላቸው። ሜል ስፖርትን ይህንን የዘገበው ዩናይትዶች በተለይም በዚህ አይቮሪ ኮስታዊ ተጫዋች ከፍተኛ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ይህን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎም ይጠበቃል። ዩናይትዶች እንግዲህ በመሀል ስፍራና እንዲሁም ደግሞ የክንፍ መስመር ተጫዋችም እንዲሁ ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ነገር ግን ሞር የመሀል ስፍራን ተጫዋች እና የዊንግ ባክ ተጫዋች ለማስፈረም ቅድሚያ ይሰጣሉ ተብሎ ይጠበቃል። ናፖሊ በሁሉን የውሰት ውል ላይ የተካተተውን የመግዛት ግዴታ 100% እንደሚጠቀመው አረጋግጠዋል። ይህም በ2026 የሚከወን ይሆናል። ናፖሊ በክረምት ተጫዋቹን በቋሚ ውል እንደሚያስፈርሙ የሚያምኑ ሲሆን ይህንንም ዳይሬክተራቸው ጂዮቫኒ ማና በቃል አረጋግጠዋል። በመሆኑም በውሉ መሰረት 44 ሚሊዮን ዩሮ የሚከፍሉ ሲሆን ይህም ቅድሚያ ለውሰት ውል ከከፈሉ 6 ሚሊዮን ዩሮ ጋር ተደምሮ ለክለቡ ማንቸስተር ዩናይትድ 50 ሚሊዮን ዩሮ ያስገኛል ተብሎ ይጠበቃል። በዚህም ከነራሽፎርድ ዝውውርና ከሳንቾ ከማንቸስተር ዩናይትድ መለያየት ጋር ተያይዞ ለማንቸስተር ዩናይትድ በክረምት የዝውውር መስኮት ከፍተኛ የሆነ ወጪ ለማውጣት ዝግጁ እንደሚያደርጋቸው ነው እየተገለጸ የሚገኘው። ዩናይትዶች በተለይም አሁን በመሃል ስፍራው ላይ ያለበትን ክፍተት እናውቃለን። እንዲሁም ደግሞ በተከላካይ ስፍራ ላይ በተለይ በዊንግ ባክ ቦታ ላይ ከፍተኛ የሆነ ክፍተት አለ። እኚሁን ሁሉ ችግሮች ለማስተካከል ሙከራ ያደርጋሉ ተብሎ ይጠበቃል። ራስመስ ሆይሉንድ እንግዲህ ማንቸስተር ዩናይትድን ስለለቀቀበት ሁኔታ እንዲህ ሲል ተናግረዋል። ዩናይትድ በተለይም ለአውሮፓ እግር ኳስ አለማለፋቸውን ተከትሎ በዚህ ውድድር ዘመን እቅዳቸው ውስጥ እንዳልነበርኩ በቀጥታ ነግረውኛል። ናፖሊን ማስፈረም የሚችሉበትን ሁኔታ ተረድተው ነበር እና ፍላጎታቸውን እንደሰማው ወዲያውኑ ለተወካዮቼ በቀጣይ የምፈልገው ብቸኛ እርምጃ እነሱ መቀላቀል እንደሆነ ነገርኳቸው ሲሉ ተናግረዋል። የአቋም መውረድ ታይቶበት ነው ራስመስ ሆይሉንድ። አሁን አዲስ ፈራሚው ቤንያሚን ሼሽኮም እንዲሁ ጥሩ ነገርን እያስመለከተ አይደለም። በማንቸስተር ዩናይትድ ቤት ከወጣበት ወጪ አንጻር ለማንቸስተር ዩናይትድ የሚገባውን ነገር እየሰጠ አይደለም። ዩናይትዶች አሁንም ቢሆን ልምድ ያለው ስትራይከር ማስፈረም እንዳለባቸው ፍንትው አድርጎ የሚያሳይ ነገር ነው። ጋሪ ኔቪል እንዲህ ሲል ተናግሯል ስለ ሩበን አሞሪም ቅያሪው መጥፎ ነበረ። ጨዋታው ሲጠናቀቅ ደጋፊ እየጮህባቸው ነበር የሸኛቸው። እነርሱ ላይ ለመጮህም እስከ መጨረሻው ሰዓት ድረስ ስታዲየም ውስጥ ቆይቷል። ሲጀምር በሚዲያ ጫና አሰላለፍ አልቀየርኩም ማለት አመጣው። ምክንያቱም ይህ ንግግር የሚዲያው ሀሳቡ እሱን እንደተቆጣጠረው ነው የሚያሳየው። ዋነኛ እንዳይቀይር ያስገድደው ምክንያት በ3-4-3 ሲስተም የታየው ብቃት በጣም ደካማና ውጤቱም እጅግ አስከፊና አስደንጋጭ ስለነበረ ነው። በወልቭሱም ጨዋታ ከ5 ደቂቃ በኋላ ወደ 3 ተከላካይ እንደተቀየረ ሳይ ሩበን አሞሪም እንዴት ይህንን አደረገ እያልኩ ተገርሜ ነበር አለ። በቃ አሰልጣኙም ያንን አይቶ ስተሰርቻለሁ ነገሩንም አወሳስቤያለሁ ብሎ ማሰብ አለበት ሲል ነው ጋሪ ኔቪል እየተናገረው። ከወራት በፊት ማንቸስተር ዩናይትድ ለማስፈረም ካሰባቸው ቦታዎች መካከል አንዱ የመሃል ተከላካይ እንደነበር ተገልጿል። ሆኖም አሁን ላይ ማንቸስተር ዩናይትድ የአይደን ሄቨንን አቋም እስከ ውድድሩ ዓመት መጨረሻ ድረስ እንደሚገመግምና እንደሚመለከት ተነግሯል። ከዚህም በተጨማሪ በቀጣይ ምን አይነት ፎርሜሽን እንጠቀማለን የሚለው እንደሚታይ ሲጠቆም በአውሮፓ ውድድር ላይ የመሳተፉ ጉዳይም ከግምት ውስጥ እንደሚገባም ተመላክተዋል። ዩናይትዶች ከአንደርሰን ዋርተን እና ባሌባ በተጨማሪ ሌሎች አማካኞቹን እየተመለከቱ እንደሚገኝ ተሰምተዋል። ከጣሊያን ሴሪ ከዚሁ ከፕሪሚየር ሊግ እና የማንቸስተር ዩናይትድ ቀልብ የሳቡ ሌሎች የመሃል ሜዳ ተጫዋቾች መኖራቸው ተዘግቧል። በመሆኑ ማንቸስተር ዩናይትድ ቢያንስ 2 አማካኞች ሊያስፈርም እንደሚችል ነው እየተገለጸ የሚገኘው።
ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን የቀኝ መስመር ተመላላሽ ሳልቫዶር ብሎፓን በተመለከተ ውይይት አድርጓል ተብሏል። ለሼፊልድ ዌድነስዴይ የግራ መስመር ተመላላሽ ዮሳ አላውም 450 ሺህ ፓውንድ የዝውውር ሂሳብ ያቀረቡ ሲሆን ሊቨርፑሎችን በተመሳሳይ የዝውውር ጥያቄ እንዳቀረቡ ነው እየተገለጸ የሚገኘውና ዩናይትዶች አሁን በጥሩ የዝውውር መስኮት ተጫዋቾችን ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። አሁንም ቢሆን በቅርብ ጊዜያቶች ሙከራ ያደርጋሉ ተብሎ ነው የሚጠበቀው። ዩናይትዶች ዘርጊዜን የሚለቀው የመግዛት ግዴታ ባለበት የውሰት ውል ወይም በቋሚ ውል ብቻ እንደሆነ ተነግሯል። ተጫዋቹ ጥር ላይ የሚለቅ ከሆነ የማንቸስተር ዩናይትድ የጥር የዝውውር መስኮት አካሄድ የሚቀየር ይሆናል። ዘርጊዜ የመጣው በሆነ አሰልጣኝ ስር ለነበረ ታክቲክ ለመጫወት ነበር። ሆኖም ያ ታክቲክ በአሁኑ አሰልጣኝ እየተተገበረ አይደለም። በመሆኑም ሌሎች ትልልቅ ክለቦች በሚጠቀሙት አሰላለፍና ታክቲክ ውጤታማ ሊሆን እንደሚችል አንዲ ሚተን ዘግቧልና ዮሹዋ ዘርጊዜ ከማንቸስተር ዩናይትድ ቤት የመልቀቁ ጉዳይ የማይቀር ጉዳይ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። በተለይም ደግሞ አሁን ዮሹዋ ዘርጊዜ በፊት መስመር ቦታ ላይ ጥሩ የሚባል ነገርና አያስመለክትም። እንዲሁም ደግሞ በወልቭሱ ጨዋታ ላይም ሌላ ሚና ሰጥተውት ነበረ አሰልጣኝ ሮበን አሞሪም። ነገር ግን በሚገባ ያንን ነገር ሊያሳየን አልቻለም ነበር እና አሁን የ10 ቁጥር ሚናም ሲሰጠው እንዲሁ ጥሩ ነገርን እያሳየ አይደለም እና ይህ ተጫዋች በማንቸስተር ዩናይትድ ቤት ያለው እህል ውሃ እንዳበቃ ፍንትው አድርጎ የሚያሳይ ጉዳይ ነው። በጥሩ የዝውውር መስኮት እንግዲህ ዩናይትዶች በተለይም ያለባቸውን ክፍተት በሚገባ የሚፈቱ ከሆነ ምናልባትም ከጊዜ ጊዜ ራሳቸውን ያሻሽላሉ ተብሎ ይጠበቃል። ዩናይትዶች በጣም ከፍተኛ የሆነ ፕሮብሌም እንዳለባቸው ይታወቃል። በተለይም በስኳድ ዴፕስ አንጻር በተለይም ተጫዋቾቻቸው ወደ አፍሪካ ዋንጫ በመሄዳቸው በርካታ ኳሊቲዎችን ማጣት ችሏል። በማጥቃቱ ረገድም ደካማ ሆኗል። በመከላከሉ ረገድ ከዚህ በፊትም ብዙ የሚነሳባቸው ጥያቄ አለና ዩናይትዶች ይህንን ችግር ለመፍታት በርካታ ስራዎችን ይሰራሉ ተብሎ ነው የሚጠበቀው። የወልቭስን ጨዋታ እንዲህ በቀላሉ ያሸንፋል ተብሎ ይጠበቅ ነበረ። የነ አማድ ዲያሎ የነ ማዘራዊ በማንቸስተር ዩናይትድ ቤት ውስጥ ቢኖሩና ሌላኛው ደግሞ ጉዳት ነው። እንግዲህ በርካታ ተጫዋቾች በጉዳት ምክንያት ከማንቸስተር ዩናይትድ ስኳድ ስብስብ ውጭ መሆናቸው የሚታወቅ ጉዳይ ነውና ዩናይትዶች በተለይም በጥሩ የዝውውር መስኮት ይህንን ችግር ለመቅረፍ ቢያንስ ከአንድ ወይም ሁለት ተጫዋቾችን ለማስፈረም ከወዲሁ ዝግጁ መሆናቸው ነው እየተገለጸ የሚገኘው። እኔም አዳዲስ መረጃዎች የሚወጣ ከሆነ ወደ እናንተ የማደርሳችሁ ይሆናል። በዛሬው ዕለት የወጡት ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።